በደቡብ አፍሪካ የእናቴ ልጆች ላይ የሚደርሰውን ግድያና ዘረፋ እንቃወማለን። ኢትዮጵያዊነት የመላው አፍሪካ ኩራት እንጂ የውርደት ምልክት አይደለም። የሀገሬ ልጅ ከሀገሩ የወጣው ሊሰራ ሊለወጥ እንጂ ሀገር ሊበጠብጥ አይደለም። ሁሉም ኢትዮጵያዊ ድምጽ መሆን አለበት። ኖ ዜኖፎቢያ። I love you more than I can say. I love you twice as much tomorrow. I love you more than I can say. I love you twice as much tomorrow. I love you more than I can say. I love you. ሰላም እንዴት አላችሁ? የድርሻቲው ነው። እኔ ደግሞ ድርሻ ነኝ። ምን ፍለጋ መጣሽ? ዛሬም እንደተለመደው ሰሞንኛ የሶሻል ሚዲያ መነጋገሪያ ርዕሶችን ይዤላችሁ መጥቻለሁ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሰይዶ ከጆኒ ጋር ሪንግ ውስጥ ከገባ ወገብን ሰብሮ ሰገራን ነው የሚያራግፍልህ። ልምከር። ያንተ ቪዲዮ በኢንተርናሽናል ዩቲዩበሮች ሪያክት ሲደረግበት አይቻለሁ። ፈምሳል። ንቃተ ህሊና ለመፈመስ ነው። አንተ ምን ኬዝ ነው አልበላለ? ግን ቀብጠ ሪንግ ውስጥ ከጆኒ ጋር ከገባ በገዛ ቂጥና ቦርጭ ነው አፍኖ የሚገልህ። አንተ እንስትና እንሰት ስደበድብ ነው የኖርከው። እንደ እንስት እያስጮኸ እንደ እንሰት ይልጣል። ልምከረ ዝም ብለህ ቢፍ እየፈጠር ክትፍ በል እንጂ ጭራሽ ሪንግ ውስጥ እንዳትገባላችሁ። መላን ስራ አልበላ ብሎ ግን ሪንግ ውስጥ ከገባ ሁሉን የሚበላልህን ጥርስህን ድድ ነው የሚያደርግልህ። እስከዛሬ ሰበሰብከውን ገንዘብ በሕክምና ነው የምትጨርሰው። ሪንግ ውስጥ ከገባ እድሜህን እንደ ብልት ነው የሚያሳጥርልህ። እኔ ስለምትመቸኝ ነው ሰይዶ የምነግርህ። ማክስን አታስልጥ። በዚሁ ወከባ ምናምን ነገር መላን አትወጥፍ እንጂ እምቢ ብለህ ግን ሪንግ ውስጥ ከገባ አይንን የምገልጠው ከ40 ቀን በኋላ ሆስፒታል ውስጥ አዶናይ ቻሌንጅ እየሰበሰበ መድኃኒዓለም። በነገራችን ላይ እውነቱን ነው። አብዛኛው ያው ስድብ ሆነ እንጂ ሁላችንም የሚያስማማን ነገር ነው። ምክንያቱም ሴዶን ከማንም ጋር ሲደባደብ አይተነው አናውቅም። አክቹዋል ፋይት ማለት ነው። ከግንድ ጋር ከግንብ ጋር ልምድ ከሌላቸው ሰዎች ጋር ምናምን ነው እያነሳ ሲያፈርጣቸው የምናየውና እስከዛሬ ድረስ አይተን አናውቅም። ስለዚህ ከጆኒ ጋር የሚኖረው ፋይት ለሱ በጣም ይከብደዋል ብለን እናስባለን እና ሰርቫይቭ የሚያደርግ አይመስልም። ባምቢ ሀበሻ እንግዲህ ከኮንተንት ክሬተርነቱ በተጨማሪ ወይም ደግሞ አሁን ላይ ከሱ በይበልጥ ሰው በጣም እያወቃትና ትሬንድ እያደረገች ያለችው ላይቭ ላይ ለሚሰጧት ኮሜንቶች በምትሰጠው ምላሽ ነው እና አብዛኛውን ጊዜ እነዚህ ምላሾቿ በጣም አነጋጋሪና ትሬንድ ይሆናሉ። አሁን ላይም የገጠማት ነገር ይሄ ነው። ሰሞኑን ምን እንደገጠማት ከማየታችን በፊት እስቲ ለኮሜንቶች የምትሰጣቸውን አንዳንድ ምላሾች አይተን እንመለስ። ተረጡትሽን ዞር አድርጊው ተለቅ ቢል እንደዚህ አጣፋልህና ወደኋላ እንዲሄድ አድርገው ነበር። አንሶ እኮ ነው ወዴትም ልደብቀው አልቻልኩኝም። ብዙ ቆሙ ቀር ሴቶች በስተዋል። ጸባያችሁን አሳምሩ። ፕራውድሊ ቆሙ ለመቅረት ነው ፕላኔ። ኦርቶዶክሶች የቴዲን ዘፈን ጓግቶ እየጠበቁ ነው። እኛ ጴንጤዎች ግን ኢየሱስን በጉጉት እየጠበቅን ነው። ምን ትያለሽ? መጥፎ ነገር ለማስወራት እኔን አታስቸኩለኝ። እኛም ከምንም ነገር በላይ የምንጠብቀው ሙሽራውን ክርስቶስን ነው እንጂ ሌላ አይደለም። አሁን ብናገር እዚህ ማኖር ልታስነካ ነው። ይሄድ ክባክ የመራጣለች ሽንት ቤት ደግሞ በሁለቱም እያቀያየርኩ መሽናት እችላለሁ። ተኝቼ መታጠብ እችላለሁ። ቆሜ መታጠብ እችላለሁ። ሁሉም የኔ ነው። ማንም ተከፍቶ ራሱ ባዶ እጁን ነው የሚያለቅሰው። እኔ ሚሊዮን አጥፌ እንዳለቅስ ያረከኝ ብቸኛ ሰው እኮ ነው ከኔ አባት። ማይክራሾ የስራሽ ምንድን ነው ግን መዞር? እንግዲህ እነዚህ እንደውም በጣም አነጋጋሪ ያልሆኑት ናቸው። በጣም አነጋጋሪ የሆኑ የኮሜንት መልሶችን በመስጠት ነው አሁን ላይ በጣም ትሬንድ እያደረገች የመጣችው እና ከሰሞኑ ደግሞ እንደዚሁ ኮሜንት ላይ በተነሳ አስተያየት ምክንያት በጣም መነጋገሪያ ሆናለች። እሱንም አይተን እንመለስ። ትዳር አጣሽ አይደል ውዴ? ትዳር እኮ በጣም ተራ ነገር ነው። ባሬ እኮ መሆን የሚፈልጉ ወንዶች እኮ ይዤ መኖር ሴት ነኝ። ባሬ እግሬን እየላሱ እግሬን እየላሱ ማለት ነው የምራመድበትን እመቤቴ ምስክሬ ናት ነው የምልህ ማሬ። እየተፋሁባችሁ እየተጸዳደሁባችሁ እንድኖር ምናምን ምትፈልጊ ባምቢ እያደረገችው ያለው ምንድነው? ኮሜንት ላይ አታገቢም ወይ ቆሞ ቀር ምናምን ይሏታል ብዙ ጊዜ ካለፈው ታሪኳ ጋር እያገናኙና አንዳንድ ጊዜ በጣም ስሜታዊ ያደርጋል ላይቭ ላይ ሲገባና በጣም ኔጌቲቭ ኮሜንቶች ሲገቡና እሱ ነው ምላሽ የሰጠችው። ላይቭ ከባድ ነው በጣም። ላይቭ ሲሆን የተጠና አይደለም። ወዲያው እዛው ለተሰማን ስሜት ነው ሪያክሽናችን የሚታየው እና ማገናዘብ ይሄ ነገር ብናገረው ጉዳት ያመጣብኛል ወይ ምናምን የሚባለው ጊዜ አይኖረንም እና ለዛም ይመስለኛል ባምቢ ብዙ ጊዜ የምትሳሳተው በእንደዚህ አይነት ጉዳዮች ላይ
በእርግጥ ይሄ አሁን ያለችው ንግግር ከማህበረሰባችን ወግና ልማድ ያፈነገጠ ሊሆን ይችላል። በሰዓቱ ስሜታዊ ሆና የተናገረችው እንደሆነ ግልጽ ነው። ከዛ በኋላ እሷም ማስተባበያ ሰጥታለች። የተለያዩ ወንዶች በዲኤም እየመጡ ወይም በቀጥታ መልእክት እየመጡ እነዛን ነገሮች እናድርግልሽ እንደሚሏት ተናግራለች እና ቪዲዮንም ሰርታለች እንደዚህ ብላ እኔ ባሪያሽ ልሁን የማይለኝ ሰው ካለ እኔ እግርሽን ልጠብ እንደዚህ ላርግሽ የሚለኝ ሰው ሳይኖር ከሆነ ፈጥሬ ያወራሁት እሱ የኔ ጥፋት ነው። ግን መጀመሪያ ያልጸዳ አስተሳሰብ የያዛችሁ ውስጥ ያላችሁ እናንተ እያላችሁ እኔ ለምን ትናገሩኛላችሁ? This is you እኮ ጋይስ፣ እኔ አይደለሁም እኮ ባለጌ እኮ እናንተ ናችሁ። በውስጥ የምትባልጉ በሙሉ ስዶች እናንተ እኮ ናችሁ። የቱ ጋር ነው ያሸሁት? የትኛው ጋር ነው ያሸሁት? ለማን ነው ያሸሁት? ቆይ እስኪ ይሄ በጣም ነው የገረመኝ እኮ እንዴ። ግን በቃ እውነት ይቅርታ ብላለች። የማይሳሳት ሰው የለም በሚለው እናልፈዋለን። ግን ኢንፍሉዌንሰሮች መጠንቀቅ አለባቸው። ላይቭ ላይ ሆኖ ስሜታዊ ሆኖ ለሚናገሩት ለእያንዳንዷ ንግግር ከዛ በኋላ ዋጋ እንደሚያስከፍላቸው ማወቅ አለባቸው። ምክንያቱም እሷ በጣም ፔጇ ሪፖርት እየተደረገበት እና ቪዲዮቿ እየወረዱ እንደሆነ አካውንቷ አደጋ ውስጥ እንደሆነ ተናግራለች። እና ደግሞ ቤተሰቦቿንም በዚህ ገቢ እንደምታስተዳድር ወንድም እህቶች እንዳሏት ምናምን ተናግራለች። ግን አንዳንድ ጊዜ ዋጋ ያስከፍላል ሳናስብ የምናደርጋቸው ድርጊቶች እኮ ነው። ተነስቼ ለመስራት ለመለወጥ ሞክረው እንዴ እኔ አሁን ምንም አልፈልግም። ቪዲዮ መስራት መስደብ፣ በቃ ይሄን ነው እንድታውቁልኝ ፈልገው። ቪዲዮ መስራት መስደብ ኤቭሪቲንግ መብታችሁ ነው። መብታችሁ ግን አካውንቴን አትንኩብኝ። እሺ እኔ ስራዬን መስራት ፈልጋለሁ። ስለዚህ አካውንቴን አትንኩብኝ። በቃ ልስራበት። ይሄን ነው ለማለት የመጣሁት። ልስራበት። ተውኝ እንዴ 5 እና 6 ስራ አስቀምጬ መፖሰት እንኳን ፈራሁ። ማን ይልኛል ያ እንዳለ ቪዲዮችን እያጠፋችሁ ቢታሙኝ በቃ እንዴ አይ እንደዚህ በጣም ፐርሰናል አድርጋችሁ ሰው ላይፍ ውስጥ አትግቡ። በጣም ያስጠላል። በጣም ታላቁ ኮሜዲያን እና ዩቲዩበር እሸቱ መለሰም ባምቢ ብሎ ስሟን በቀጥታ አይጥቀስ እንጂ አንድ ፕሮግራም ሰርቶ እሷን ተናግሯታል እና ስሟን ባይጠቅስም እሷን እንደሆነ በግልጽ ያስታውቃል። በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ ያስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብል ሐሳቡ ምንድነው? አንዲት በኃጢአት የተጨማለቀች የወደቀች ምንም ጥሩ ነገር የሌላት ሴት ገዳም አስተዋወቀች ነው የሚለው እንግዲህ ሐሳቡ። እኔ ጉዳይ እሱ ላይ አይደለም። ማስታወቂያውን ለምን ልትሰራ ቻለች፣ እንዴት ልትሰራ ቻለች ራሱ መጠየቅ ያለበት አካል አለ። ምክንያቱም ማንነቷን ያላትን ስም ዝናን ተቀባይነቷን ፈልጎ ደግሞ መጥቶ ማስታወቂያ የሰራ አካል ስላለ ማለት ነው። እሱ ላይ ሳይሆን እኔ ማውራት የምፈልገው አሁንም እሸቱ መለሰ ይሄንን ቪዲዮ ከመስራት በፊት ወይም ይሄ ወንድ ልጅ ደግሞ ይሄ አሽሙረኛ ሲሆን በጣም ነው የሚያስጠላው። በቃ ፊት ለፊት እንዳንተ አይነት ፐብሊክ ፊገሮች ሐሳብም ካለ አክሰስ አለ እሷን የምታገኝበት ማውራት የምትችልበት ምናምንና መጀመሪያ ቀርበህ እሷን አግኝተህ አውርተሃታል ወይ ይሄ ነገር ጥፋት ነው ብለህ ካመንክና ጥፋት እንደሆነ ከገባህ ቅድሚያ ከሷ ጋር ማውራት አለብህ። ከዛ ይሄንን ማስታወቂያ ያሰሩትንም አካላት ጠርተህ አንድ ላይ ይቅርታ መጠየቅም ካለበት እንደ ሃይማኖቱ መጀመሪያ እንዳልኳችሁ እሸቱ በቀጥታ ስሟን አይጥራ እንጂ ካለፈው ህይወቷ ጋር አገናኝቶ የተናገረው በቀጥታ ባምቢን ነው። ከዛ በኋላ ደግሞ የእሷ ኃጢአት እንደዛው እንዳለ ሆኖ ለምን የቤተ ክርስቲያን ፊገር ሆና ቀረበች ነው እያለ ያለውና
ይመስለኛል እኛ ከነሱ አናቅም። ምክንያቱም እነሱ እሷን እንድትወክላቸው ያስቀመጡበት የራሳቸው ምክንያት ሊኖራቸው ይችላል። እሸቱ እንደ ታላቅነቱ ወይም ደግሞ እንደ ታዋቂ ሰውነቱ ቀርቦ እችን ልጅ ሊገስጻትና ሊመክራት ይችላል የሚል ሀሳብ አለኝ እኔ በግሌ ማለት ነው። እና እሸቱ እንደ ታላቅነቱ ቀጥታ መጥቶ ሚዲያ ላይ ከመናገር ይልቅ እሷንም ገስጾ እንደ ታናሽነቷ ከዛ በኋላ ደግሞ ከሃይማኖት ተቋሙ ጋር ካለው ቅርበት አንጻር ሃይማኖት ተቋሙ ጋርም ተነጋግሮ መወሰድ ያለበትን መፍትሄ ቢወስድና ፐብሊክ ላይ ይዞት ባይወጣ የኔም ሀሳብ ነው። የሰራበትን ነገር ለመፍጠር ሞክረሃል ወይስ የዩቲዩብ መሸቀያ ሀሳብ ስላገኘህ ብቻ ነው እቺ ልጅ ወደ ገበያ ይዛሃት የመጣው? ብዙ ነገሮች ነው ያነሳው። ማለት አንዳንዴ የአንዳንድ ሰዎች ኃጢአት በአደባባይ ተገለጠ ማለት እኛ ጻድቅ ነን ማለት አይደለም። እንዳንተ አይነት ሰዎች ምን አይነት እኔን ጨምሮ ምን አይነት ሰዎች ነን መሰለ? ይሄ መጽሐፍ ቅዱስ ላይ ያለው ታሪክ አለ አይደል? ያቺን አመነዘረች የሚሏትን ሴት ይዘው መጥተው በድንጋይ ሊወግሯት የፈለጉት ክርስቶስ ፊት። እንደዚህ አይነት ማንነት ያለን ሰዎች የሆነ ሰው ወድቆ ከተገኘ ለመውገር ድንጋይ የምናነሳ ማለት ነው። እንደዚህ አይነት ማንነት ያለን ሰዎች ነገ ክርስቶስ ድጋሚ ቢመጣ ከመስቀል ወደ ኋላ እንሰቅለዋለን። ምክንያቱም ለሰው ያላዘኑ ሰዎች ነበር ለክርስቶስ የሚያራሩት። በክርስቶስ እጅ የተፈጠረውን ሰውዬ ወድቆ ስላገኘ ነው ብቻ በዚህ ደረጃ የምንጨክን ሰዎች ስላለን ማለት ነው። ስለ ትውልድ ማሰብ ምናምን ስታወራ ደግሞ በጣም የሚያስቀኝ ነገር ራስህ ያልከው ነገር እኔ ልጆቼ ስልክ እንዲያዩ ቴሌቪዥን እንዲጠቀሙ አልፈልግም የልጅ ጠር ነው ብለህ ጋሽ እሸቱ እያልክ እኮ እየመጣህ የቀለድክብን ሰው እኮ ነው። በየቤታችን የተናገርከውን እንኳን መኖር ያልቻልክ ሰውዬ ማለት ነው። በዚህ ደረጃ ፐብሊክ ፊገር ነኝ ተደማጭነት አለኝ የሚል ሰው በዚህ ደረጃ የሆነን ሰው ሜንሽን አድርጎ የሆነ ኃጢአቷን ደርድሮ ስሟን ሳይጠቅስ ብቻ አሽሙር በሚመስል ነገር ማውራት በራሱ እንዳልበሰልክ እንዳንተ አይነት ሰው ፐብሊክ ፊገር መሆን እንደሌለበት ሁሉ የሚያሳይ ነው ማለት ነው። ስለዚህ እንደዚህ ያሉ ነገሮችን ከመስራት በፊት እንደ አንተ ስንት ነገር ታዝበናል እኮ መስማት የማንፈልገውን በትንንሽ ልጆች አንደበት የሚያስደነግጡ ህፃናትን ልጆቻችን ማየት የሌለባቸውን ህፃናት እኮ ሾህ ላይ አቅርበህ እኮ ስንት አሸማቀህናል እኮ። ስንት ነገር ሰምተን የለ እንዴ? ስንት ነገር ታዝበናል እኮ። ስለ ገዳም መርዳት ካወራህ እኮ እዚህ ሀገር ስንት መረዳት ያለባቸው አንድ ቀን ማስቀደሻ ያጡ ገዳማት ያሉበት እልፍ ገዳማት ባሉበት ሀገር እኮ አሜሪካ ድረስ ሄደን ገዳም ካላሰራን ብላችሁ እኮ ስንት ተአምር ታሪክ ስትሰሩ የነበራችሁ ሰዎች እኮ ናችሁ። እንደ ሴት ደግሞ ሚስት አለ፣ እናት አለ፣ እህት አለ። እቺ ልጅ ቀረብ አድርጎ ማናገር ነው። በጣም የበሰልኩ ነኝ የተማርኩ ሰው ነኝ ምናምን የምትል ሰው አይደለም። የእናንተ መማር የእናንተ መብሰል ምኑ ጋር ነው? ካልተማረው የግንዛቤ ጥረት ካለበት ሰው ጋር እኩል ሰው የምትጨፈጭፉ ከሆነ የእናንተ ፐብሊክ ፊገርነት ምንድን ነው ጥቅሙ? ነጠላ ጣፍቶ ወይም የሆነ ቆብ ደፍቶ ወይም የሆነ ነገር አድርጎ ወይም የእናንተ ሃይማኖተኝነት ለሶሻል ሚዲያው ብቻ ነው? የእናንተ ፈራሃ እግዚአብሔር ሶሻል ሚዲያ ላይ ብቻ ነው? አሁን ላይ ኮሜዲያን እሸቱ መለሰ ላይ ያየሁት የመጣሁት ነገር እኔ ብቻ አይደለሁም ይመስለኛል ይህንን ነገር ያስተዋልኩት። ገንዘብ ያመጣል፣ ዩቲዩብ ላይ እይታን ሊጨምር ይችላል የተባሉ ነገሮችን በጠቅላላ እየሞከረን ያለው ማህበረሰቡ ላይ ምን አይነት ጉዳት ያመጣል የሚለውን ነገር መለካት ያቆመ ይመስለኛል። እኔ አሁን ወንድሜ እንዳለው በቃ ይሄ ነው። በውስጥ ተነጋግረው ሃይማኖት ተቋሟን አውጥቶ እንደዚህ ከማስጣት ይልቅ በውስጥ ተነጋግረው መፍታት የሚቻል ነገር ነው ይሄ። ልጅቷንም ቢሆን ተቆጥቶ መመለስ ይቻላል። ማስታወቂያ ሰራውንም አካል ቢሆን ተናግሮ አሁን ወንድሜ እንዳለው ይቅርታ ማስጠየቅ መሆን ካለበት ማስታወቂያዎቿን እንድታነሳ መደረግ ካለበት ማድረግ ይቻል ነበረ። ነገር ግን ቀጥታ ወጥቶ እሱ ምንድነው ያደረገው? ሃይማኖት ተቋሙንም ልጅቷንም ለሰዳቢ አሳልፎ ነው የተሰጠው። ስለዚህ አሁን ጊዜው የምንድን ነው? ሁሉንም እይታ የማግኛ መንገዶችን መጠቀምና ገንዘብ መሰብሰብ ነው የተያዘው እንጂ ለቤተክርስቲያኑ አስቦና ለትውልዱ ተጨንቆ አይመስለኝም። ለብሻዬ 2 የበግ እግር ዛሬ ደግሞ እንሰራላታለን። የሚያስፈልገን ግብአት እንቁላል፣ እርጎ፣ ለውዝ፣ በኦሊቭ ኦይል ቅመምና ራሱ የበጉን ስጋ። በዚህ ቪዲዮ እንዴት ተቃጥዬ እንደመጡ አትጠይቁ። እንዴት ተቃጥዬ በምንም ሂሳብ በምንም ካልኩሌሽን ማለት ነው። ይሄ ፈጣሪ የማይወደው በጣም ብልግናና ነውር ነው። ነውር እዚህ ሀገር ውስጥ ሰው ስራ እየሰራ ደሞዝተኛ ሆኖ ትራፊ ጠይቆ የሚበላበት ሀገር ነው። ስንት ደግሞ ቲክቶክ ላይ የምናያቸው የቸገራቸው ሰዎች ስንት እናያለን። ስንት የምናይበት ነው። የእሷ ይሄን ቪዲዮ ፖስት ማድረግ ምንም ጥቅም የለውም። ውሻሽን ቅልጥምም አይደለም በሬም ቅርጫ ይገባለትና ሁሌ ታብለው ስፈልግ። እንደዚህ አይነት ሀገር ግን እየተኖረ ስለምንም ጥቅም ይሄ ቪዲዮ ፖስት አይደረግም። ስለምንም ጥቅም እኔ 4 ውሻ አለኝ።
ጽድት ታርጊ አኖራችኋለሁ። እየበሉ እየጠጡ እየተንከባከብኳችሁ ምንም ተአምር የለውም። ያቃተኝ ቀለሶ ሰጣችኋለሁ። እኔ የበሎትን ያላበላችኋለሁ። ምንም ቀርጬ ግን ማሳይበት ምክንያት የለም። ምንም ጥቅም የለውም ስለምንም ነገር። አንዴ ውሻ እንወዳለን ምናምን የምትሉ ሰዎች ልክ ነች። በዚህ ገብቶ ካላችሁ በእውነት ይራባችሁ፣ ረሃብ ይግባ ቤታችሁ። እንደዚህ አይነት ሀገር ላይ እየተኖረ እንደዚህ አይነት ፖስት ልክ ነው የምትሉ ካላችሁ ረሃብ ይግባላችሁ ቤታችሁ። እዛም ሰው እንዲህ ሲያበላ ቁጭ ብላችሁ ውሻውን። ይሄ የነውር ይቅርታ በይ። እኔ መድኃኒዓለም ይቅር ይበልሽ፣ ይቅርታ በይ። ይሄ በምንም አይነት ካልኩሌሽን ውሻ መውደድ፣ ውሻሽ ስለተንከባከብሽ የምታገኙ ደስታ በቃ እዛው ቤትሽ ነው ደስታውን። በቃ ውሻሽን ስንከባከብ ደስተኛ ነኝ ነው በቃ ደስ የሚል ነገር። እዚህ መተሽ ምንም የምታሳይበት ምንም አይነት ነገር የለም። እኔ በዚህ ቪዲዮ ላይ ሀሳብ ስጪ ብትሉኝ ልጅቷ መብቷ ይቅር ይበልሽ። ምክንያቱም ሶሻል ሚዲያ ላይ እንኳን ውሻዋን ስትንከባከብ ይቅርና በጣም ብዙ ነገሮችን አይተናል። ስለዚህ ማሳየት መብቷ ነው። ግን እኛ ልክ ሲጀመር ቪዲዮ አይሆንንም አይደለም ስክሮል በቃ። ምክንያቱም አታሳይ ማለት አይቻልም፣ መብቷ ነው። እና በፈስ ቀልድ የለም። ፈስማ መፈሳት ግዴታ ነው፣ መፈሳት አለበት። ስለዚህ ባቄላ ጠቃሚ ነው። እንደውም አንዳንዴ ፈስ እምቢ ካለ ባቄላ ብላ፣ ምክንያቱም ጤና ነው። አሁን እኔ ሁለተኛ ልጄን ስወልድ ሰርጀሪ ነው የወለድኩት። መፍሳት ባለመቻሌ 3 ቀን ሆስፒታል ገባሁ እና በፈስ ቀልድ የለም። እውነት 3 ቀን ተጨነቀ። አንዛራጥሽው እንዴ በደም መጨረሻ ላይ ግን በምንድን ነው መድኃኒት ሰጡኝ። የሚጠጣ ሲሰጡኝ ውሃ ነው የሚመስለው የሚጠጣው ነገር። እኔ እጠጣዋለሁ ግን የለም ፈስ ከየት ይምጣ? እኔ እጠጣዋለሁ ፈስ የለም ከየት ይምጣ? መጨረሻ ላይ ግን ባቢ ደግሞ እንደ ልቡ ይፈሳል። ለኔ ሰጡኝ እሺ በቃ ለካሱ ለኔ ተሰጠኝ መድኃኒት ነው የሚጠጣው። ውሃ ነው የሚበጠበጥ ፓውደር ነው፣ ጉዳት የለውም። በኋላ ላይ 3 ቀን የታሸሁት ለካ በሱሱ የኔን እየጠጣ ነው። መጨረሻ ላይ እስቲ በደንብ ጠጭ አርግላ ወፈር አርጋ ይዛ መጣች። እሺ አንዴ ይሄ እንትን ተስተሰለ እንደ ማይክል ጃክሰን እንትን ላይ የሚሰሩት አስክሬን ነገር የሚመስሉት ነገር የለም። የዘገሪ ሆስፒታል ቀሚሱ በጣም ነው የሚዘገነነው። በዚህ ግልኮስ ተሰክቶልኝ እንደዚህ ያለው የሚሄዱ ታውቃ ጭር ብሏል ኮሪደሩ። ብቻዬን ያን ኮሪደር ወክ ማድረግ አለብህ እንድትፈሳ ከመጣሁ በኋላ ገባ እንዲህ ያልኩኝ የመሰለ መቃል እንደ ማይክል ጃክሰን እንዲህ ያልኩኝ የመሰለ ተጉጆ ስመለስ አዎ ሴቶች ይህንን ነገር የምትረዱት ይመስለኛል። በተለይ ሲኤስ ሆናችሁ ልጆቻችሁን የወለዳችሁ እናቶችና ወይ ደግሞ ባለሙያዎች ምንድነው ከወለዳችሁ በኋላ ጋዝ አውጡ ትባላላችሁ። ጋዝ ማለት ያው ፈስ ነው። ከዛ በኋላ ፈሳችሁን ካልፈሳችሁ ግን በጣም ነው ሆዳችሁ የሚነፋው። በሰርጀሪው ሲሰራ የገባው ጋዝ በዛ ካልሆነ መውጫ የለውም። ስለዚህ ፍሱ ትባላላችሁ። ካልፈሳችሁ በጣም ችግር ነውና በጣም ትታመማላችሁ ሆዳችሁን ራሱ። የኤምኤምኤ ጉዳይ የድብድቡ ጉዳይ እስካሁን ድረስ መነጋገሪያ ሆኖ እንደቀጠለ ነው እና አሁን ቀጣይ ተወዳዳሪ ማን እንደሆነ በእርግጠኝነት መታወቅ አልተቻለም። ምክንያቱም ሴዶም ወለም ዘለም እያለ ይገኛል። ግን አሁን ላይ አዶናይ እኔን የሚገጥመኝ ካለ ይምጣ ብሏል፣ ፖስት አድርጓል። ከዛ በኋላ ደግሞ ጌቾ የአዶናይን ጥሪ ተቀብሎ ከአዶናይ ጋር መፋለም የሚፈልግ ሴሌብሪቲ ካለ ትሬን እናደርጋቸውና ሁለቱን እናፋልማለን ብሏል። ከዛ በኋላ ግን በጣም ያሳቀኝ ነገር የእሱ ቪዲዮ ስር የተሰጡ ኮሜንቶች በጠቅላላ ምን እንደሚሉ እዩዋቸው። የምታዩት ከሆነ አዶናይ ሪንግ ውስጥ መግባት ይፈልጋል። እንዳለ በጠቅላላ 1369 ኮሜንት አለ። እንዳለ በጠቅላላ ኮሜንቱ ጆን ዳንኤል ነው የሚለው። አዶናይ ከማጋ ፋይት ማድረግ ያለበት መስላችኋል? ይሄ የስታር ወይም ደግሞ የሴሌብሪቲዝ ፋይት ነው የሚሆነው። ትሬን ይደረጋሉ በደንብ ሁለቱም። እንግዲህ እሺ የሚለው ሰው ማን እንደሆነ አናውቅም። እናንተ ኮመንት አድርጋችሁ ብዙ የብዙ ሰው ስም ከሆነና ብዙ ላይክ ካገኘ እና ኮመንት ላይ እንዳለ ጆን ዳንኤል ማለት ነው። እኔ በአካል ሄጄ አነጋግረውና ከሱ ጋር ፋይት እንዲያደርጉ እንሞክራለን ማለት ነው። ይሄ ነገር በነገራችሁ ላይ
አረ ኮሜንት ላይ ያቀሳስሩታል አይገልጸውም። እና በእርግጥ እኔ ከሱ የተሻለ ካንዲዴት አይታየኝም፣ ከጆን ዳንኤል የተሻለ ማለት ነው። እናንተ ማን ቢሆን ትመርጣላችሁ? ከአዶናይ ጋር ማን ፋይት ቢያደርግ ትመርጣላችሁ ከጆን ዳንኤል ውጭ? ዛሬ የእናንተን ጊዜ ይመጥናሉ ያልኳቸው የሶሻል ሚዲያ ወሬዎች እነዚህን ይመስሉ ነበረ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቻው ቻው።